ስጦታ ይሰጣል። አንዳንድ ስጦታዎች ግን ይለያሉ። እዚህ አዲስ ቻሌንጅ ይጠብቁ ከኔና ከማስተር አብነት። ያው ቤት እንደምታውቁት ከበድ ሊል ይችላል። ስለዚህ የወንድሜ ድጋፍ ያስፈልገኛል። ደና ጥሪያችን አክብራችሁ መጣችሁልን። ስለመጣችሁ ደግሞ ከልብ እናመሰግናለን። ስላረፈድን በጣም ይቅርታ እንጠይቃለን። ያው የአየር ሁኔታው ዝናብም ሲያካፋ ነበረ። በዛ ምክንያት ደግሞ የዘገዩ ሰዎች ስለነበሩ እስኪ ሰባስቡ መጠበቅ ግዴታ ነበርና ለዛ ነው ይቅርታ እንጠይቃለን። ዛሬ በጣም ትልቅ ቀን ነው። እውነት ለመናገር ሁሉም ሰው የሚታደለው አይደለም አይደለ? ቅን ልብ ከእግዚአብሔር የሚሰጥ ነውና በየትኛውም ሙያ ውስጥ ብንሆን ፈጣሪ የሰጠንን ቅን ልብ ተጠቅመን ደግሞ ከሙያችን ውጪ ላሉ ሰዎች መልካም ነገር ማድረግ ተገቢ መሆኑን ያየንበትም የምናይበትም ቀን ነውና ሁላችንም በጣም የምንወደው በእርግጥ በእምነቱ ውስጥ ያሉ ወንድምና እህቶች ብቻ ሳይሆኑ ከእምነቱ ውጪ ያሉ ወንድምና እህቶችም በጋራ የሚወዱት የሚያከብሩት ይሄ ቻሌንጅ ከተጀመረበት ቀን ጀምሮ ደግሞ ምን ያህል እንደሚወዱት ፍቅሩን ሲያሳዩ ነበረ። ለዘማሪ ገብረ ዮሐንስ ገብረ ጻዲቅ ማለት ነው። እሱን በተመለከተ እንግዲህ ቻሌንጅ ያስጀመረው በጣም የምናከብረው ቅን ልብ ያለው ቲክቶከር አዶናይ ነው። እሱንም ከልብ እናመሰግናለን። የሱን ጥሪ አይታ ደግሞ ከሙያዋ ውጪ ማህበራዊ ኃላፊነቷን እየተወጣች ያለች ብዙዎቻችን ደግሞ እጅግ በጣም የምንወዳት የምናከብራት ዶክተር ሰላም ደግሞ ዛሬ ይሄን ስጦታ ልታበረክት ነው እና እዚህ ቦታ ላይ ተገኘ ነው። ባካችሁን አንዴ ሁሉንም አመስግኑልኝ። ፕሮግራማችን እስኪጀመር ድረስ ትንሽ ዘና እንድትሉ ደግሞ የቫዮሊን ተጫዋቿን ትግስት ጌታቸውን ወደዚህ እጋብዛለሁኝ። የሃርሞኒክ ባንድ መስራች ናት። እንዲሁም ደግሞ በኮተቤ ዩኒቨርሲቲ በማስተማር ላይ ትገኛለች። በሷ ትንሽ እንዝናናና ወደ ፕሮግራሙ እናልፋለን። ጥሩ ጊዜ ይሆነላችሁ።
ቀን ነው ስንል እንግዲህ በቅን ልቦች በመልካም ስራቸው እንዲህ ባለ መልኩ ያው ለሰው ልጅ መስጠት ማለት አንዳንዴ ሲተርፈን ሳይሆን ካለን ላይ ማካፈል መሆኑን ምስክርነት ማሳያም ጭምር ነው። አንዳንዴ ለሰዎች መልካም ነገር እናድርግ ስንል ሞልቶልን ተርፎልን ሳይሆን አይ ይሄም ነገር የሚያስፈልጋቸው ሰዎች አሉ ብሎ ደግሞ ከልብ ቢሆንም ከዘማሪ ገብረ ዮሐንስ በፊትም ደግሞ ሌሎች እንደዚሁ የዚህ እድል ተካፋይ የሆኑ ሰዎችም ስላሉ ማለት ነውና ስለ ዛሬው ፕሮግራም ደግሞ የተወሰነ ንግግር እንድታደርግልን ያው አላበዛም ብላለች። ዶክተር ሰላምን ወደዚህ እንጋብዛለን። እባካችሁን በሞራል ሸኙልን። ደህና አምሻችሁ። እታያለሁ። ኧረ ድምፅ የለም። ለገብረ ዮሐንስ ራሱ አላጨበጨባችሁም። በጣም ደስ የሚል ምሽት ነው። እኔ በእውነት እግዚአብሔር በሚያውቀው በጣም ደስተኛ ነኝ። ምክንያቱም የሆነ ስጦታ ለሁሉም ሰው ይሰጣል አይደል? ለሁሉም ሰው ስጦታ ይሰጣል። አንዳንድ ስጦታዎች ግን ይለያሉ እና እግዚአብሔርን የሚያመሰግን ሰው፣ ለእግዚአብሔር ሕይወቱን የሰጠን ሰው በዚህ ልክ ማገልገል መቻላችን እኔ ብቻ ሳይሆን የሁሉም የስማይል ስፔሻሊቲ እጅ አለበት። እኔ ብቻዬን ያራኩት ነገር የለም። ተስማምተን በጣም በደስታ ከልባችን እንድች ሳንጨነቅ አንድ ብር ሳይጎለን ነው ይሄንን መኪና የገዛ ነው። ይሄ እንግዲህ ከእግዚአብሔር ነውና እኔ በጣም ደስተኛ ነኝ። እውነት እርግጠኛ ነኝ ከራሱ ከገብረ ዮሐንስ በላይ ራሱ እኔ ደስተኛ ነኝ ዛሬ በጣም እና ደስ ብሎኛል። ምንም ማለት አልፈልግም። ሁላችንም እንኳን ደስ አለን። እግዚአብሔር ደግሞ ለሌሎችም የሚያበቃ ያድርገን። ሁላችንንም ለሌሎችም የምንተርፍ ያድርገን። ሌላ ምንም ምለው ነገር የለኝም። ብቻ ደስ እንዳለኝ ለሁላችሁም መንገር ነው የምፈልገው። በጣም ደስ ብሎኛል። እቺ ትንሽ ናት። ወደፊት ደግሞ ሆስፒታል ስንሆን መርቼዲሱን እንገዛለታለን። ያው የምንችለውን ያደረግነው ወደፊት ደግሞ እናተልቀዋለን፣ እናሰፋዋለን። እንግዲህ ሁላችሁንም እንወዳችኋለን። ያው ስማይል ስፔሻሊቲ የሚችለውን ነገር ያደርጋል። እንዲህ ብዬ ስለምናደርገው ነገር ማውራት አልፈልግም፣ ግን ያው ወደፊትም በምንችለው ከሁሉም ሰው ጋር ለመተባበር ዝግጁ ነን። የመጣችሁትን እንግዶቻችንን ሁላችሁንም እግዚአብሔር ያክብርልን። ገብረ ዮሐንስም በጣም እንወድሃለን፣ በጣም እናመሰግናለን። ሁልጊዜም እንግዲህ ስማይል ስፔሻሊቲን በጸሎትህ አስብ ለማለት እፈልጋለሁኝ። ከዛ ውጪ አዶናይን በጣም ነው ማመስገን የምፈልገው። እሱ ነው እንግዲህ ይሄንን እድል እንድናይ ያደረገንና አንዴ አዶናይንም አመስግኑልኝ። ከዛ ውጪ እንግዲህ ምለው የለኝም። መልካም ምሽት ይሁንልን። አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁኝ። አመሰግናለሁ በጣም። ዶክተር ሰላምን እጅግ በጣም እናመሰግናለን። ሞራል ያንሳታል እውነት ለመናገር ይሄንን ራስን ችሎ ማድረግ ቀላል ነገር አይደለምና ይሄን ያህል ገንዘብ አውጥቶ አንድ ነገር ሲገዛ መቼም በግለሰብ ሳይሆን ከራስ ውጪ ለሚደረግ ነገር የብዙ ሰዎችን ስብስብ ይጠይቃልና ለብቻዬ አደርገዋለሁ ብላ ማድረጓም ትልቅ ነገር ነው። ከልብ እናመሰግናለን። ተጽዕኖ ፈጣሪውን አዶናይን ቅድም ስናነሳ ነበርና ከአይን ያውጣህ እያለ ነው። የእውነትም ከአይን ያውጣው። መልካም ስራ የሚሰራን ሰው እንደዛ ነው የሚባለው አይደለ? ስለዚህ ዶክተር ሰላም ጥቂት ስላለች አዶናይም ወደዚህ ይመጣና ከዘማሪ ገብረ ዮሐንስ በፊትም ደግሞ ለሌሎች እንደዚሁ ለሀገራችን በጥበቡ ዘርፍ ትልቅ አበርክቶ ላበረከቱ ሰዎች ይሄንኑ ተግባሩን ከውኖ ነበርና ይሄኛው ካልተሳሳትኩኝ ሶስተኛው ነው፣ ካልሆነም ያርመኛል። እባክህን ወደዚህ ናና ደግሞ ስለ ዘማሪ ገብረ ዮሐንስ ልክ የዛሬ 2 ወር ነበረ ቻሌንጁ የተጀመረው በ19 እና ያንን ፕሮግራም አይቼዋለሁኝ። ዛሬ ምን ተሰማ? ምን ልትለን ነው? ሰላም እንደምን አላችሁ? እስኪ ጭብጨባ እስኪ። አብዛኛው ሰው ስልኩን ይዟል። ከማን ጭብጨባ more energy። ዛሬ እዚህ ከመሃላችሁ ስለተገኘው በጣም ደስ ብሎኛል። ዘማሪ ገብረ ዮሐንስ የምናከብረው የምንወደው እዚህ ከመሃላችን ተገኝቷል። የደስታው ቀን ነው፣ የኛም ድርብ እጥፍ የደስታችን ቀን ነው። ብዙ ሰዎች ለምንድን ነው
መኪና የምትሸልሙት ብለው ይጠይቃሉ። እንግዲህ ከዓለማዊ አንጻር ሆነ ስትመለከተው መኪና መሸለም ማለት እቃ ነው እየሸለምክ ያለው። ግን ደግሞ ክብር ለሚገባው ባለ ውለታችን ትልቅ ስራ ለሰራው ሰው መኪና መሸለም ማለት ትርጉሙ እያየንህ ነው፣ እናከብርሃለን፣ እንወድሃለን። ስጦታው ዓለማዊ ሳይሆን መንፈሳዊ ነው። ዘማሪ ገብረ ዮሐንስ እኛ ስንዳከም ከጎናችን ነበረ። በአካል ባይሆንም በድምፁ ከእግዚአብሔር ጋር ባለው ግንኙነት ተጠቅሞ ነው እኛን ልባችንም ከእግዚአብሔር ጋር እንድንገናኝ ያገዘን እና መኪና ሲያንሰው ነው። ገና ወደ ቤት እንሸጋገራለን። ቻሌንጁም ይጀመራል። አላቋረጥነውም። እያወራን ነው በደንብ ከብዙ ሰዎች ጋር ማገዝ የሚፈልጉ በጣም ብዙ ደጋግ ልቦች ያላቸው ሰዎች አሉ። ገና ታሪክ እንሰራለን። ሁላችሁም ቴንክ ዩ ሶ ማች ስለመጣችሁ እወዳችኋለሁ። ቴንክ ዩ። ቅንነትን ተነሳስተ ነው ያንን ነገር ያደረከውና የዘማሪ ገብረ ዮሐንስን ደግሞ እንዴት አሰብከው? እንዴት ለግኛልስ ጥያቄ? እሺ ለዘማሪ ገብረ ዮሐንስ መኪና እንዲሸለም ያነሳሳህ ነገር ምንድነው? እንግዲህ ቪዲዮ ይቀርጻል። ያው አንዲት ቪዲዮ ነው ያየሁት። እቺ ቪዲዮ በጣም ያው ብዙዎቻችሁ አይታችኋል ብዬ አስባለሁ። ቻሌንጁ ያስጀመረችው ቪዲዮ እቺ ቪዲዮ ነች። which is ታክሲ አካባቢ እየተራመደ ያለ ነው የሆነ ሰው ቪዲዮ የቀረጸው ዘማሪ ገብረ ዮሐንስን እና እኔ እውነት ልንገራችሁ አሜሪካ የሚኖሩት ሴሌብሪቲዎች፣ አርቲስቶች፣ የሀገር ባለውለታዎች የሚኖሩት ኑሮ እናውቃለን እና እኛ እንደ አንድ ኢትዮጵያ ለዚች ሀገር ኢንተርቴይንመንት ለዚች ሀገር የሰው ልብ መታከም ከሃይማኖታችን ጋር እንድንቀርብ የሚያደርጉን ታላላቅ አንጋፋ ሰዎች አሉ። እነዚህ ሰዎች ደግሞ መኖር የሚገባቸው ደረጃ አለ። እውነት የሰሩትን ስራ ማግኘት ስላለባቸው ከዚህ በፊት ብዙ ታላላቅ አርቲስቶችና ሴሌብሪቲዎች የዘሩትን አላጨዱም ብዬ አስባለሁ። እውነቴን ነው የምልሽ። አሜሪካ ላይ እሱ ቀላል ሆኗል። የዘራውን ለማጨድ በጣም ቀላል ነው። እዚህ ሀገር ግን ትንሽ ይከብዳል ለአርቲስቶች። አሁን ግን እየተስተካከለ ነው። የሚገባቸውም እየሰጠን ነው፣ እያየን ነው እና ከዚህ በላይ ምንም ደስታ የለም እውነት ለመናገር። ቴንክ ዩ። እሺ እጅግ በጣም እናመሰግናለን። ወደ ቦታው በክብር ሸኙልኝ። ያው መኪና ብቻ አይደለም፣ ከዚህም በኋላም ብዙ ያሰብናቸው ያቀርናቸው ነገሮች አሉ። እነሱን ወደ ማሳካቱ እንሄዳለን ብሏልና እጅግ በጣም እናመሰግናለን።
በኮተቤ ዩኒቨርሲቲ መምህር ናት። እንዲሁም ደግሞ የተለያዩ ባንዶችንም በማቋቋም ጭምር ትሰራለችና እንዲህ ባሉ ፕሮግራሞች ላይ ደግሞ ይሄንን ቫዮሊኗን ይዛ ትጫወታለች። በተለይ ደግሞ ከታዳጊና ህፃናት ጋር በተያያዘ በሙዚቃው ዘርፍ በርካታ ስራዎችን ትሰራለችና ከልብ ነው የምናመሰግናት። ዛሬ እንግዲህ ልዩ ቀን ነው እያልን ነበር። በዚህ ልዩ ቀን ላይ ደግሞ ከልብ የመነጨ አረ እንደውም የትም መልፋት የለባችሁም እኔ ለብቻ ያደርገዋለሁ ብላ ዶክተር ሰላም እንግዲህ ይሄንን የመሰለ ጥርስ ሲታጠብ ነው አይደለ ሀጫ በረዶ የሚመስለው ከተፈጥሮ ውጪ ማለት ነውና ይሄንን ሀጫ በረዶ የመሰለውን መኪና እዚህ ፊት ለፊት አቁማለች። ያው እንዲህ አይነት ፕሮግራሞች ሲሰሩ ነገሮች ተሳክተው ቦታ እስኪይዙ ድረስ ብዙ ቻሌንጅ አለና ይሄንን ቻሌንጅ በማስጀመር ደግሞ የአዶናይ ስራ በቀላል የሚታለፍ አይደለምና ለዚህ ከልብ እናመሰግናለን። የዘማሪ ገብረ ዮሐንስ ስራዎች እንግዲህ የሚታወቁ ናቸው። እጅግ በጣም ተስፋ ሲቆርጡ ደግሞ ተስፋ የሚሰንቁበት ዝማሬዎችን ሰጥቶናልና ለዚህ ደግሞ ከልብ እናመሰግናለን። ወደ 4 የሚሆኑ አልበሞችን የሰራው ከዛ ውጪ ደግሞ ይሄንን ቃል ለመዝሙር መጠቀም ትንሽ ይከብዳል። በጥበቡ ዓለም በሙዚቃው ኮሌክሽን በጋራ ከሌሎች ሰዎች ጋር የሚሰራ ማለት ነው። በመንፈሳዊ ደግሞ ከሌሎች ወንድሞቹ ጋር የተለያዩ አብያተ ክርስቲያናትን ለማሰራት እንደዚሁ የገቢ ማሰባሰቢያ እንዲሆን በርካታ ስራዎችን በመስራት ይታወቃልና ህይወቱም እጅግ በጣም ፈተና የበዛበት ከፈተና በኋላ ደግሞ መነሳት እንዳለ የሚያሳይ ነውና ከሱ ህይወትም ብዙ እንማራለን። በዝማሬዎቹ ከመጽናናትና ፈጣሪን ከማመስገን ውጪ ማለት ነው። በዚህ ቀን ላይ ደግሞ የተገኙ እንግዶች አሉ። በድጋሚ ዘግየት ብላችሁ ለመጣችሁ እንኳን ደህና መጣችሁ። ጥሩ ጊዜ እንዲሆንላችሁ እንመኛለን። ወደዚህ የምጋብዘው እውነት ለመናገር እኔንም ጨምሮ በርካቶቻችን የሆነ ወቅት ላይ ታምም ያለውና ሁላችሁም እንደየእምነታችሁ ዋካችሁን ፈጣሪን ለምኑልኝ እንዲምረኝ ሲል ነበረ ማስተር አብነት በጤና በመካከላችን ስለተገኘ ከልብ እናመሰግናለን። እግዚአብሔር ይመስገን። እባክህን ወደዚህ ናና ዛሬ ስለተዘጋጀው ፕሮግራም ደግሞ ጥቂት እንድትለን እንፈልጋለን። በክብር ሸኙልኝ። ስለሆነው ነገር ሁሉ እግዚአብሔርን አመሰግናለሁ። ወንድማችን ዘማሪ እግዚአብሔር እንኳን ረዳ፣ ደስታችን የኛም ደስታ ነው። እንኳን ደስ አለህ ለማለት እወዳለሁ። ወንድሜ አዶናይ እግዚአብሔር ረጅም እድሜ ጤና ይስጥህ። ይህንን ውድ ስጦታ ያዘጋጃችሁ እናንተም እግዚአብሔር ይስጣችሁ። እኔ ደግሞ ስጸልዩ ለቆያችሁ እግዚአብሔር የጸሎታችሁን ምላሽ ሰምቶ ዳግም እንድቆም እድልና ጊዜ ስለሰጠኝ እግዚአብሔር የተመሰገነ ይሁን። አመሰግናለሁ። እሺ እናመሰግናለን። ማስተር አብነት ግን ከመሄድ በፊት በጣም ይቅርታ እየጠየኩኝ ዛሬ እንግዲህ አንተም በዚህ መልካም ስራ ውስጥ አለህበት። የብዙዎች ህይወት ከእግዚአብሔር በታች በአንተ መልካም ፍቃድና እርዳታ ከሌሎች መልካም ስራ ከሚሰሩ ወገኖቻችን ጋር በመሆን ብዙ ስራ ስትሰራ አይተናልና አዶናይ ደግሞ በሌላኛው ደግሞ በዚህ ዘርፍ እየሰራ ነው። ስለዚህ ስለ ዛሬው ዕለት ጥቂት እንድትለኝ ፈልጌ ነው። ስለ መልካም ስራ፣ ስለ በጎነት። ያው መልካም ስራ ማብራሪያ አያስፈልግም። የመልካምነት ዋጋ ከእግዚአብሔር ነው የምናገኘው። ለዚህ ደግሞ ምሳሌ ወንድማችን አዶናይ ነው። ደከመኝ ሰለቸኝ ሳይል ጊዜውን፣ ጉልበቱን፣ ራሱን አሳልፎ በመስጣት ለሌሎች መኖርን አስተምሯል። እኔ የምንሰራውና ነው እኔ ገና ከና አዶናይ ነው የሚማረው። ብዙ በጎ ልቦች አሉ። መልካም የምትሰሩ ሁሉ እግዚአብሔር ልቡን ጨምሮ ይስጣችሁ። ናታን ይመኝ የተሰኘው ስራ ደግሞ የራሱ የህይወት መንገድ የሚያሳይና ለሌሎቻችንም ጭምር ምሳሌ ነው ብዬ አስባለሁ። ምክንያቱም ታሞ የተኛ ወይም ታሞ የዳነ እግዚአብሔርን ረሳ የሚባል አባባል አለ ካልተሳሳትኩኝና አንዳንዴ በችግር በመከራ ውስጥ እናልፍና ስኬት ላይ ስንሆን ወይም ደግሞ ታመን በእግዚአብሔር ምሕረትና ቸርነት ከዳነን በኋላ ያንን የህመም ጊዜያችንን ለምንዘነጋ ሰዎች በመከራም ውስጥ
በደስታም ውስጥ በመውደቅ በመነሳትም ውስጥ እግዚአብሔር ከኛ ጋር እንዳለ መርሳት እንደሌለብን የሚገልጽ መዝሙር እንደሆነ ሲያወራ ሰምቻለሁና በህይወቱ ውስጥ የወጣበትን ውጣውረድ ፈተና በተለይ ደግሞ ቀደም ሲልም አንስቻለሁኝ እስከ 12ኛ ክፍል ድረስ አቅም ካላቸው ወላጆቻችን አስተምረውን አሳድገው ለቁም ነገር ያበቁንና ኃላፊነት ለመያዝ መስመር ስንጀምር ደግሞ እርዳታቸው ከጎናችን አይለየንም። የሱ ግን እንደዛ አልነበረምና ከነበረበት አዳሪ ትምህርት ቤት ከወጣ በኋላ ብዙ የህይወት ፈተናዎች ገጥመውት ነበረ። በተለይ በሱ ጊዜ የነበሩ ተማሪዎች 6-7 ሆነው አንድ ቤት ውስጥ ተከራይቶ መኖር፣ በዛ ላይ ደግሞ ስራ ሳይኖር ምግብ፣ ትራንስፖርት ብዙ ፈተናዎች አሉና ዛሬ የተለያዩ አውደ ምሕረቶች ላይ እግዚአብሔርን ሲያመሰግን ስናየው እንዲሁ በቀላሉ የመጣበት ሳይሆን በተለይ 4 ኪሎ ያሉ ስላሴ በዓታ ለማርያም እንዲሁም ደግሞ ቅዱስ ገብርኤል ቤተክርስቲያን ላይ ሰላም ለኪ የሚባልበት ገና አውደ ምሕረቱ ላይ ሳይወጣ ደጅ ላይ ሆኖ ነበረ። ማንም ሰው ዙሪያው ላይ ሳይኖር እንዲሁ እግዚአብሔርን ያመሰግን የነበረውና ያ ስራው ግን ዛሬ ላይ የምናይበት ደረጃ ላይ አድርሶታል። ተሳክቶልን እኛም እግዚአብሔርን እንድናመሰግን ምክንያት ስለሆንከን ከልብ እናመሰግናለን። አይ ለዚህ ለሰራኸው ስራ ደግሞ ምስጋና ይገባሃል፣ እያስታወስን ነው፣ እያየን ነው። ስለዚህ እስከዛሬ በእግርህ ስትንከራተት የነበረው ነገር መብቃት አለበት ብለው ደግሞ ቅን ልብ ያላቸው ዶክተር ሰላም እንዲሁም ደግሞ ቲክታከር አዶናይ ሆነው ዛሬ ይህንን የመሰለች መኪና የሚሸልሙበት ሰዓት ላይ ነው የደረስነውና እባካችሁን ዶክተር ሰላምንና እንዲሁም ደግሞ ተጽዕኖ ፈጣሪውን ልብ ቅን ያለውን አዶናይን ወደዚህ ሸኙልን። ቢዋዲዋ ልትወሰድ ነው። እንግዲህ ከዚህ በኋላ መኪና ብቻ አይደለም ብዙ የምናደርገው ነገር አለ ብለዋልና የመኪናዋን ቁልፍ እንዲረከብ ደግሞ ዘማሪ ገብረ ዮሐንስን እባካችሁን ወደዚህ ሸኙልኝ። እሺ የመኪናው ቁልፍ በጣም ለምንወደው ለምናከብረው ቀደም ሲልም ስናነሳ እንደነበረው በመዝሙሮቹ ለተጽናና ነው ለአበረታን ዘማሪ ገብረ ዮሐንስ ሊሰጥ ነው። ይኸው የመኪናው ቁልፍ እንዴት አመሻችሁ? እንዴት አመሻችሁ? እግዚአብሔር የተመሰገነ ይሁን፣ ተመሰገነ ይሁን። አባቴ አምላኬ ጌታዬ ፈጣሪ ይሄ ያደረክ ያለው አንተ እንደሆንክ አውቃለሁ። ስለዚህ በጎነትህ በእውነት በሰው ፊት እንዳመሰግን ይሄን አጋጣሚ ስለሰጠኸኝ አመሰግንሃለሁ። ክብር ለአንተ ይሁን።
ክብር ለአንተ ይሁን። የሰውን ድካም የማትረሳ እናገለግላለን ብለን እንደ ሰው እናወራለን። ነገር ግን ምንም ፍሬ ሳይኖረን አንተ ግን ጥቂቷን እየባረክ በሰው ዘንድ እንዲህ ክብር የምታሰጥ የማመልክህ አምላኬ ጌታዬ መድኃኒቴ ኢየሱስ ክርስቶስ ስምህ ይመስገን። እንኳን ደስ አለን። ተባረኩ፣ ብሩክኑ። ሰላምዬ በጣም እወድሻለሁ። ክብር ይስጥልኝ። አዲ በጣም ተባረክ፣ ብሩኩን። ብዙ አላበዛባችሁም፣ ትንሽ ባረዝምም አትፈርዱብኝም። ዛሬ ከሰርግ በላይ ስለሆነ ትንሽ እንድትሰሙ ይፈልጋለሁ። ይህ ሁሉ ክብር የእግዚአብሔር ይሁን፣ ለእግዚአብሔርም ይሁን። በእውነት ያው አንዳንዴ ተናጋሪዎች ልንሆን እንችላለን። ነገር ግን በእንደዚህ ወሳኝና ከባድ ሰዓት ግን አንደበታችን ላይፈታ ቢችል የምትረዱ ይመስለኛል። እንግዲህ ቀደም ሲል እህታችን ምህረት ስትናገር እንደነበረ ገብረ ዮሐንስ የዛሬውን ገብረ ዮሐንስ ለማግኘት እንዲሁ የመጣ ነገር አይደለም። እንደ ሰውኛው ውጣ ውረድ ነበር። አዎ፣ እግዚአብሔር ግን ደግ ነው። እግዚአብሔር ግን ትላንትን አይቶ ነገን ደግሞ የሚሻል ነገር የሚያደርግ ጌታ ስለሆነ ይህን አድርጓል። አሁንም በድጋሚ ክብር ለእርሱ ይሁን። እኔ ከዚህ በላይ ብዙ ልናገር አልችልም። ነገር ግን ደግሞ እግዚአብሔር የሚገለገለው በበጎ ሰዎች እንደሆነ ስለማቅ ልጃችንን አዶናይን እግዚአብሔር አምላክ በጥበብ በሞገስ ገና አሳድጎት የጀመራቸውን በጎ ነገሮችን በተግባር እንዲያውል ከክፉ እንዲሰውረው እድሜውን ረዘም እንዲያደርግለት መሻቱን ሁሉ ከኃጢአት በቀር እንዲፈጽምለት ከልቤ እመኛለሁ። የስማይል ስፔሻል ክሊኒክ ስፔሻሊ ሰላሜና ወዳጅ አንዷለምና መሰል አጠቃላይ በዚህ ድርጅት ላይ ያላችሁ ሁሉ ተባረኩ። እኔ ግን የማውቀው ከፊት ሰላምንና አንዷለም ስላወቅኩ ነው። እናንተንም ይህንን በጎ ነገር እንድታስቡ በልባችሁ፣ ለዚያውም ከኔ በላይ ብዙ ያደረጉ ሰዎች ይኖራሉ። እነሱ መሸለም ሲገባቸው እግዚአብሔር በእናንተ በኩል ይህንን በረከት እንዳገኝ ስለሰራባችሁ ስሙ የተመሰገነ ይሁን። ሰው ግን ምስጋና ስለሚገባው ሰላምዬ ቤትሽ ይባረክ። የተጀመረውን ቅድም ያልሽውን ወደ ሆስፒታል አቅም ደርሶ ደግሞ ከዚህ የባሰ በጎ ነገር እንድትሰሪ ልብሽንም ያንቃ፣ እጅሽንም ይፍታ፣ ቤትሽንም ይባርክ። በድጋሚ አዶኒ ወድሃለሁ። በጣም ክብር ይሰማኛል ይሄን የመሰለ ወንድም ስለሰጠኝ። በተረፈ ጊዜ አልወስድባችሁም። ሁሉን ያደረገ እግዚአብሔር ነው። እግዚአብሔር ደግሞ ተስፋ የሚደረግ ብቻ ሳይሆን የሚታመን አምላክ ስለሆነ በውጣ ውረድ የምትፈተኑ ሰዎች ካላችሁ ከእኔ ሕይወት ትማራላችሁ። እኔ መኪናው አይደንቀኝም ብዬ ላቃልል አይደለም። ነገር ግን እኔ የተከፈለልኝ በደም የተገዛ ዋጋ አለኝ። ከዚያ ባሻገር ግን እግዚአብሔር ያደረገ ልጄ ገብረ ዮሐንስ አዎ በሰማይ ቤት ስፍራ እንዳለ ቢታወቅም እስከምትጠራ ድረስ ደግሞ በዚች ተሽከርከርና ከአንዱ ስፍራ ወደ አንዱ ስፍራ እንድታገለግል ሰጠው ብሎ እግዚአብሔር በእነዚህ በጎ ሰዎች አደረገ። በድጋሚ ስማይል ስፔሻሊቲ ክሊኒክን እንደታሰበው ወደ ሆስፒታልና ወደ ሌላም አይነት ተቋም አድጎ በጎ ነገርን መስራት እድሜ ልካቸውን እንዲሰሩ ያድርጋቸው። ወንድማችንን ደግሞ እንደዚሁ ቲክታከርን ከብዙ ሰዎች አንጻር እዚህ ግባ የሚባል አልነበረም። ነገር ግን በዚች አጭር ጊዜ ለበጎ ስራ እያዋለ ስላለ እርሱም መሻቱን እንዲፈጽምለት ቀደም ሲልም ሹከሬን ጉዳይ አለ። አሁን ዛሬ ብቻውን ነው። እግዚአብሔር ሁለት እንዲያደርገው ፈቃዱ ይሁን። ስለ ሁሉም ደስ ብሎኛል። ተባረኩ። ስላዳመጣችሁኝ አመሰግናለሁ። ምናልባት ቅድም ስመጣ ጥቂት ቤተሰቦች ነበሩ። በሆነ እክል ወደዚህ አልመጡም። አንድ ወንድሜ በሙያ የሚመስለኝ ቤተ እግዚአብሔር የሚያገለግል ሰው ስም አልጠቅስም ከኔ ጋር ይገኛል። አክብሮኝ መጥቶ አሲስት እያደረገኝ ከኔ ጋራ በክብር ከኔ ጋር መጥቷል። አንተም ተባረክ። በተረፈ ስለሆነው ሁሉ ክብር ለእግዚአብሔር ይሁን። ሀገራችን ኢትዮጵያን በጎ ሰዎችን አብዝቶ ክፉ ነገር ከኛ አርቆ መስጠትን የሚችል ትውልድ ያብዛልን። ስለ ሁሉም ነገር የተመሰገነ ይሁን። መናገር አቅቶኛልና ቅድም ሰላማዊትን ስንሰማት በብዙ ቪዲዮዎችን ስንሰማት ቅድም የነበረውን አይነት አልነበረም አነጋገር ዘዴዋ። እስኪ ትንሽ ከወጣላት ሀሳቧን
እንደገና ትንሽ እንድትገልጥ ከኔ ሰዓት ቆርጬ ስላስፈልጋለሁ። ሰላምን የምናቃት በመፍለቅለቋና ሀሳቧን አስፋፍታ በመናገሩ ዛሬ ግን አልቻለችም። ስለዚህ ከኔ ትንሽ ሰጥቼ አዶም ካለው ሀሳቡን ገልጦ የዛሬውን ምሽት በዚህ ያበቃለሁ። እኛን አክብራችሁ በዚህ ሰዓት ከኛ ጋር ደስታችን የተካፈላችሁ ሁሉ በጣም እንኳን ደስ አለን፣ እግዚአብሔር ይስጥልኝ። አነጋገሬን ደግሞ እንግዲህ እረዳለሁ ትንሽ ተንዛዛ እንደሆነ፣ ነገር ግን በደስታ ጊዜ ቃላትን አሳክቶ መናገር የብዙ ሰዎች ችግር ነውና ገብረ ዮሐንስም ከዛ አንዱ ስለሆነ እንደምትገነዘቡ አምናለሁ። በድጋሚ ይሄን ሁሉ እያደረግክ ያለህ አባት አምላክ እግዚአብሔር ክብርህ ስምህ ከፍ ብሎ አሁንም ሰዎች ባንተ በኩል እንዲጎበኙ ለኔ ያደረከውን ደግሞ ሌሎቹ እንድታደርግ በጎ ሰዎችን እንድታበዛ አምላኬ ፈቃድ ይሁን። በድጋሚ ይህንን ቤተሰብ የሰጠኝ አምላክ ስሙ የተመሰገነ ይሁን። የስማይል ስፔሻሊቲ ክሊኒክን ተቋም ያስፋልን። የወንድማችን የአዶኒን ደግሞ ህይወት አስፍቶ በሚያስፈልገው መጠን ይጎብኝልን። ስለነበረ ምሽት በጣም ነው ደስ ያለኝ። እስኪ ክብር ለእግዚአብሔር ስጡ ባካችሁ። ያለው ብዬ ነበር ድጋሚ ካላችሁ በዚች የሁሉ ምርቃት ብዙ ነው ማለት እኔ በቃ እድለኛ ነኝ። ሁሌም በእውነት በጣም ደስ ብሎኛል። ምንም አድርጌ አይደለም፣ ከኔ በላይ ብዙ ሰዎች አሉ ብዙ ነገር ያደረጉ፣ ግን ይሆናል እሱ ያለው እንደሚሆን አልጠራጠርም። ምክንያቱም ከልቡ ነው። ማቆም አልቻለም ማለት መመረቅ ይሄ መታደል ነውና እኔ ደስ ብሎኛል። ምንም ማለት በቃ በጣም ደስ ብሎኛል። እንጃ ከሱ በላይ እግዚአብሔር በሚያውቀው እንዳላለቅስ አመሰግናለሁ። እሺ ትንሽ ስለ ሰላም ልነግራችሁ ፈልጋለሁ። ስለ ስማይል ስፔሻሊቲ ደንታል ሴንተር የመጀመሪያ ቀን ቪዲዮ ያየዋት የዘማሪ ገብረ ዮሐንስ ቪዲዮ ይህ ሁሉ ነገር እንዳዘጋጅ መኪናውን መሰጠት አለበት ብዬ እንዳስብ ያደረገኛች ቪዲዮ ነች። ግን ደግሞ ከምታስቡት በላይ እንደዚህ አይነት ቻሌንጅ ውስጥ የሚገቡ ካምፓኒዎች ለየት ያለ ልብ ያስፈልገዋል። በጣም ብዙ ሀብታም የሆኑ ካምፓኒዎች አሉ አዲስ አበባ እንድታውቁት። መኪና ለነሱ መግዛት በጣም ቀላል የሆነች ግን ከየት እንደሚመጣ አታውቁም። ሪኩዌስቱ ሰላም ነች ቀድማ እኔ መግዛት እችላለሁ። ቻሌንጁ ቢሳካም ባይሳካም እንደውም ያልተጨናነኩበት ቻሌንጅ ነው ልንገራችሁ። ምንም ሳልጨናነቅ ኦኬ ሊሳካ ይችላል ላይሳካም ይችላል። ሰላም አለች ኦሬዲ ለመግዛት ወስናለች። ለምን? ልቧ ለየት ያለ ልብን ያላት። እንደዚህ አይነት ደጋግ ካምፓኒዎች ደግሞ ሰፖርት ማድረግ አለብን። ስለዚህ ሰላሜ ቴንክ ዩ ሶ ማች ስላወቅኩሽ በጣም ደስ ብሎኛል። ከዚህም በኋላ ብዙ ስራዎችን እንሰራለን ብዬ አስባለሁ። አንድ ትንሽ የዘነጋሁት ነገር ቢኖር ያው ቅድም እንዳልኳችሁ ደስተኛ የሆነ ሰው በተለይ በእንደዚህ አይነት ሰፋ ያለ ስጦታ የተጎበኘ ሰው ይናገራል ብላችሁ ስለማትገምቱ ያንን ሀሳብ ትንሽ ሻልስ ላይ ነው የምናገር ያለሁት። ቻሌንጁን በተመለከተ በእውነት አንደኛ የእግዚአብሔር ሀሳብ ነው፣ የእግዚአብሔር እጅ አለበት። ነገር ግን ደግሞ ቅድም እንዳልኳችሁ እግዚአብሔር የሚሰራው በሰዎች እጅ አእምሮና አጠቃላይ በሰው ነውና በእምነት የሚመስሉን ብቻም ሳይሆን በእምነት የማይመስሉን በተለምዶ በኢትዮጵያ ኦርቶዶክስ አማኝ ዘንድ ያልሆኑ ሰዎች ሳይቀር ይህን ቻሌንጅ ተቀላቅለው በእውነት በሰውነት በጣም ኩራት የሚሰማኝ አንዱ እሱ ነው። ለወንድማችን ለገብረ ዮሐንስ ይገባዋል ብለው ጣቶቻቸውን፣ ስልኮቻቸውን፣ ጊዜያቸውንና መላ ነገራቸውን ሰውተው ቻሌንጁ ላይ ተሳትፎ ያደረጉት በእምነት ለሚመስሉ ለማይመስሉ ሁሉ እጅግ ክብር አለኝ። ተባረኩልኝ። በጣም አመሰግናችሁ። በተረፈ ደግሞ በዚህ ምክንያት እንደ ቲክቶከርም እንደ ሚዲያ ባለሙያም እንደ የትኛውም ሰው ሁላችሁም የወንድማችን ከፍታ የወንድማችን መባረክ የኛ ነው ብላችሁ በድጋሚ በቻሌንጁ ተሳትፎ ያደረጋችሁ ሁላችሁም በየስማችሁ እግዚአብሔር ያውቃችኋል። ላጠፋችሁት ጊዜ ላጠፋችሁት ነገር ሁሉ በጣም ኩራት ነው የሚሰማኝ። ይችን ምስጋና ሳላቀርብ ወርድ ጥሩ አይደለም ብዬ ነው። በተረፈ አማርኛ አሳክቶ መናገር ሊከብድ ቢችልም ሀሳቡ እንደገባችሁ አምናለሁ። ይህን ምሽት ለእኛ ያደረገ እግዚአብሔር የጊዜ ባለቤት የዘመን ባለቤት ስሙ የተመሰገነ ይሁን። አሁንም የበጎ ሰዎች ልብን ያስብዛልን። ኢትዮጵያ ሀገራችን
መስጠት የሚሹ ሰዎች ብዙ አሏት። ነገር ግን በጎ ልብ ለመሰጠትም ከእግዚአብሔር ነውና አንዱ ጸጋ የእግዚአብሔር ጸጋ ልግስና ስለሆነ እያላቸው ለማካፈል የሚቸገሩትን እግዚአብሔር አምላክ በመጎብኘት ጸጋውን ሰጥቷቸው ለሰዎች እንዲያካፍሉ ያድርግልን። አሁን ግን እያካፈላችሁ በጎ ልብ ያላችሁን ደግሞ እግዚአብሔር አምላክ አብዝቶ ከመስጠት አያጥፋችሁ። በአብነት በኩልም ለተጎበኘው ጤንነት እግዚአብሔር አምላክ ስሙ የተመሰገነ ይሁን። በድጋሚ በጎ ሰዎችን በኢትዮጵያ ላይ ያብዛልን። መድኃኔዓለምን ምድር ይባርክልን። ስለ ምሽቱ ደስተኛ ነኝ በጣም። እስኪ ባካችሁ አምላካችን በደንብ አመስግኑት። በጣም አመሰግናለሁኝ። እኔም እጅግ በጣም ደስ ብሎኛል። እውነት ለመናገር እጅ ሲዘረጋ ልብ ይሞላል። በመስጠት ውስጥ ያለ ደስታ ቀላል ነገር አይደለምና ሲሰጠን ሳይሆን የምንደሰተው ሰጪው የሚኖረው ደስታ ደግሞ ከሁሉም ነገር የላቀ ነውና እውነት እነ ሰላምዬ በጣም እድለኞች ናችሁ። ዛሬ ከዘማሪ ገብረ ዮሐንስ ይገባዋል። ከዚህም በላይ ገና ማርቼዲስ ነው ብላለች። እንደገና ቤትም ይቀጥላል። በጣም ብዙ ነገር አለ። እግዚአብሔር እውነት ይሄን ቅንነታችሁን አይቶ የልባችሁን መሻት ይፈጽምላችሁ ማለት እንፈልጋለን እና ቁልፉን እንኳን በእጁ ይዟል። አሁን ደግሞ መኪና ውስጥ ገብቶ ቁጭ ሲል ማየት እንፈልጋለን እና እባካችሁን ወደዛው እንሂድ። ዘማሪ ገብረ ዮሐንስ እንግዲህ መኪናው ይመቻል አይመችም? ክላክሱን እየሰማ ነው። እስኪ ይሰማችኋል? ክላክሱ ይሰማል? ኦማግነስ በጣም ደስ የሚለው ክብር ለእርሱ ይሁን። ተባረኩ ተባረኩ። በተለይ በዚህ ተሳትፎ ሁሉ እጃችሁ የተፈታላችሁ በድጋሚ በጣም እናመሰግነው። አይ ፕራውድ በጣም የምኮራው በጣም እናመሰግናለን። እንግዲህ በዝማሬ አገልግሎቱ አዲስ አበባ ላይ ብቻ ሳይሆን በመላው ሀገራችን እየዞረ ፈጣሪን ሲያገለግል ነበር። አሁን ደግሞ የበለጠ እንደሚሆን እንጠብቃለን። በጣም ደስ ብሎናል። አሁን እንግዲህ እንደነገርኳችሁ የሰላም ልብ እዚህ ደረጃ ላይ አድርሶናል። ቴንክ ዩ ሶ ማች። ቻሌንጁን ከመጀመሩ በፊት ለመግዛት ወስነሽ ቻሌንጁ እንዲጀመር ስላደረግሽ እኔም ሳልጨነቅ በነፃነት ላይ ጨረስነውና አሁን እንደምትመለከቱት ዘማሪ ገብረ ዮሐንስ መሪው ሳምራን ኮይሌፍት ኢምራይት ሰረገው በነገራችን ላይ ሰልፍ ድራይቪንግ ተገጠመለት። ከዚህ በኋላ ሹፌር ማለት ነው እናስገጥምለታለን። ካስፈለገ ይገጠማል። አሁን ደግሞ እንግዲህ ከማስተር አብነት ወንድሜ ጋር እያወራሁት ነበረ። የኔ አባት ና እንዴ ወደ ነኝ። ከማስተር አብነት ጋር እያወራን ነበርና ያው እንደምታውቁት የመኪናውን አሳክተነዋል። አሁን ደግሞ የሚቀጥለው ብዙዎቻችሁ በውስጣችሁ እያሰባችሁት ነው። አዶናይ ቤቱስ እየተባለ ነው። እኔና ማስተር አብነት እንግዲህ በይፋ ቻሌንጅ እናስጀምራለን ለዘማሪ ገብረ ዮሐንስ። እዚህ አዲስ ቻሌንጅ ይጠብቁ ከኔና ከማስተር አብነት። ያው ቤት እንደምታውቁት ከበድ ሊል ይችላል። ስለዚህ የወንድሜ ድጋፍ ያስፈልገኛል። ተባብረን ደግሞ እኔና እሱ የማናደርገው የለም። ይህ ደግሞ ለብዙ ቲክቶከሮች ትምህርት ይሆናል ብዬ አስባለሁ። ተጽዕኖ ፈጣሪዎች እይታ ውስጥ ያላችሁ በመተባበር ትልቅ ተአምር መፍጠር ትችላላችሁ። አመሰግናለሁ። ነገር አለ ለወንድማችን ዘማሪ መኪና ቤት ብቻ አይደለም፣ ከዚህም በላይ እጅግ በጣም መልካም ነገር ሁሉ ይገባዋል።
በጣም የምንወደው የምናከብረው ወንድማችን ነው። ወንድማችን አዶናይ ያቀረበውን ቻሌንጅ ሁላችንም ከተባበርን በአጭር ጊዜ ውስጥ እናሳካለን። የአንተና የኔ ስራ ብቻ ሳይሆን የመላው የኢትዮጵያ ሕዝብ ተረባርበን በአጭር ጊዜ ውስጥ እንደሚሳካ ተስፋ እናደርጋለን። ለዚህ ለመኪናው ደግሞ በጣም ብዙ ሰዎች ሲረባረቡ ነበሩ። እነሱን እነዚህ አጋጣሚዎች በጣም እኔ ማመስገን እፈልጋለሁ። ይህን መድረክ ስለሰጠኝ ደግሞ በጣም አመሰግናለሁ። ጭብጨባ ምንድን ነው? ሁሉ ካሜራ ይዟል መሰለኝ። ጭብጨባ። እሺ፣ እጅግ በጣም እናመሰግናለን እንግዶቻችን አብራችሁን ስለቆያችሁ።